ዛሬ እግዚአብሔርን ቃል አካፍላችኋለሁ። በዚህ በዘዳግም ምዕራፍ 32 ላይ ያለውን ቃል አውጥተን እናነባለን። ዛሬ የሚገርም የእግዚአብሔር ቃል መጥቷል። በዚህ ቃል አማካኝነት የብዙ ሰዎች ሕይወት ይለወጣል። ዘዳግም 32 ከቁጥር 1 ጀምሮ ሰማያት ሆይ አድምጡ፣ እኔም እናገራለሁ። ምድር ሆይ አንቺም የአፌን ቃል ስሚ። ትምህርቴ እንደ ዝናብ ትውረድ፣ ቃሌም እንደ ጤዛ ይንጠባጠብ። በቡቃያ ላይ እንደ ካፊያ፣ ለጋ ተክልም ላይ እንደ ከባድ ዝናብ ይውረድ። ቁጥር 3 እኔ የእግዚአብሔርን ስም አውጃለሁ፣ የአምላካችንንም ታላቅነት አወድሱ። እርሱ አለት፣ ሥራውን ፍጹም ነው፣ መንገዱም ሁሉ ትክክል ነው፣ የማይሳሳትም ታማኝ አምላክ ነው ይላል። በየትኛውም አይነት ሁኔታ ውስጥ ብትሆኑ ዛሬ ማለዳ የእግዚአብሔርን ቃል እምቢ አይልም። ሰው የለም እኮ ዛሬ እምቢ ያላችሁ ነገር በሙሉ ዛሬ እንዲታዘዛችሁ፣ እምቢ ያላችሁ ነገር በሙሉ ተገዶ እሺ እንዲላችሁ የሚያደርግ የእግዚአብሔር ቃል ዛሬ ይወጣበታል። ኧረ አንድ ሰው ጮሆ አሜን ይበል። ቃል ይወጣበታል። አሜን አሜን አሜን። ደግመዋለሁ። ሰማያት ሆይ አድምጡ፣ እኔም እናገራለሁ። ምድር የአፌን ቃሎች ትስማ ይልና ትምህርቴ እንደ ዝናብ ትፈሳለች፣ ነገሬም እንደ ጠል ትንጠባጠባለች። በልምላሜ ላይ እንደ ጤዛ፣ በሳርም ላይ እንደ ካፊያ ይላል። ዛሬ ትምህርቴ በሚል ርዕስ ወይም በቅንፍ ውስጥ የእግዚአብሔር ቃል በሚል ርዕስ የእግዚአብሔርን ሐሳብ ያካፍላችኋል። እንግዲህ እግዚአብሔር ዓለማትን የሰራው ይሄ የሚታየው ዓለም እኛንም ጨምሮ ወደዚህ ወደሚታይ ነገር ከመምጣቱ በፊት እግዚአብሔር ቃል ነው የላከው። ብዙ ሰዎች ስለ እግዚአብሔር ቃል ሲነገር የተለያየ የተዛባ አመለካከት አላቸው። አንዳንድ ሰው የእግዚአብሔር ቃል ስብከት ነው። ለአንዳንድ ሰው የእግዚአብሔር ቃል ተከታታይ ትምህርት ነው። ለአንዳንድ ሰው የእግዚአብሔር ቃል የሆነ ተጽፎ የተቀመጠ ነገር አክሽን የሌለው፣ ፕራክቲስ የሌለው፣ ተግባር የሌለው፣ ድርጊት የሌለው አድርገው ያስባል። እኛ ግን በዕብራውያን ምዕራፍ 4 ላይ እንደዚህ ይላል፣ የእግዚአብሔር ቃል ሕያው ነው ይላል። the living word of God የእግዚአብሔር ቃል ሕያው ነው ይልና ዘመን ያለፈበት ነው አይደለም የሚለው፣ ሲዝን ያለፈበት ነው አይደለም የሚለው፣ ፓስት አክሽን ነው አይደለም የሚለው፣ የሚሰራ ነው ይላል። ዋው አላላዳ ባጋላቦስ። አንድ ሰው እጁን ያንሳ። ዛሬ በችግሮቻችሁ ላይ የእግዚአብሔር ቃል ይዘንብበታል። አሜን አሜን። በከባባድ ኬዞች ላይ፣ በተዘጋጉ ነገሮች ላይ፣ በተቋጠሩ ነገሮች ላይ፣ አይሆንም በተባሉ ነገሮች ላይ መለኮታዊ ቃል ይዘንብባቸዋል። የደረቀው ይለመልማል፣ የተዘጋው ይከፈታል፣ የተቋጠረው ይለቀቃል። ዝለልና ቃሉ መጥቷል በለ። እኔ የኔ ነብይነት ጥሪዬ በጣም እዚህ ቸርች ውስጥ ያላችሁ ሰዎች አላችሁ፣ ከእግዚአብሔር ቃል ጋር የተሳሰረ ነው። ያለ እግዚአብሔር ቃል መተንበይ አልችልም። ያለ እግዚአብሔር ቃል መጸለይ አልችልም። ያለ እግዚአብሔር ቃል ምንም ማድረግ አልችልም። አይታችሁ ከሆነ ጾም ጸሎት ላይ ስንጸልይ በኢትዮጵያ ቤተ ክርስቲያን የተለመደው አጸላለኛ እና እዚህ ቸርች የምንጸልየው ይለያያል። የ50 ቀን ጾም ጸሎታችን ይሄንን የሚያክል ፓድ ቃል አለው። የሚገርማችሁ መጽሐፍ መሆን ይችላል። እያንዳንዱ ቀን ላይ በምንጸልይበት ጊዜ ለሚያስፈልገው ጸሎት በሙሉ የምንናገረው በአማርኛ አይደለም፣ በኦሮምኛ አይደለም፣ በእንግሊዘኛ አይደለም፣ በእግዚአብሔር ቃል ነው የምንናገረው። የብዙ ማቱካ ፓያ
የብዙ ሰው ጸሎት ለምንድነው ውጤታማ ያልሆነው ብላችሁ ብትሉኝ በአማርኛ ነው የሚናገረው፣ በወላይትኛ ነው የሚናገረው፣ በኦሮምኛ ነው የሚናገረው፣ በእንግሊዘኛ ነው የሚናገረው። ኖ እነሱንም እግዚአብሔር ይሰማል። ነገር ግን የጸሎት ቁልፉ በእግዚአብሔር ቃል ውስጥ ነው መናገር ያለ። አሜን አሜን አሜን። ዛሬ ልመርቃችሁ፣ እጃችሁን አንሱ። ቃሉ ከሰማይ ይዘንባል። ቃሉ ይሰራል። ቃሉ ይገነጥላል። ቃሉ ይተክላል። ቃሉ ያበጥራል። ቃሉ መንገድ ይከፍታል። ቃሉ ምድረ በዳውን ያለመልማል። ቃሉ ተራራውን ይደለድላል። እመኝኝ የኔ እህት፣ ዛሬ ቃል ይዘንብበታል። የብዙ ዘመን መከራሽ ያበቃል። የብዙ ዘመን ጥያቄ ያበቃል። የማን ቃል ሲመጣ? እግዚአብሔር ቃል ሲመጣ ሕያው ነው አለ። የሚሰራ ነው አለ። ምን የሚል ነው? የሚሰራ ነው። ፓስቴንስ አይደለም፣ ፕሬዘንቴንስ ብቻ አይደለም። ፓስቴንስም ነው፣ ፕሬዘንትም ነው፣ ፊውቸርም ነው። ላመነበት፣ ለተጠቀመበት፣ ለተረዳው ሰው፣ ከህይወቱ ጋር ላዋሃደው ሰው የእግዚአብሔር ቃል ይሰራል። አሜን አሜን አሜን። ለዚህ ነው በዮሐንስ ምዕራፍ 6 ቁጥር 63 ላይ እንደዚህ የሚለው እኔ የነገርኳችሁ ቃል አለ። እኔ የነገርኳችሁ ቃል ማይ ወርድ ምንድነው አለ? ሕይወትም መንፈስም ነው። የእግዚአብሔር ቃል ማለት እኔ እንደምናገረው ንግግር አይደለም። ሰንበዲ እንደሚናገረው አይነት ንግግር አይደለም። እግዚአብሔር ሲናገር የኔ አይነት ንግግር አይደለም። ያንተ አይነት ንግግር አይደለም። እግዚአብሔር ሲናገር በቃል ውስጥ የሚልከው ሕይወት ይልካል፣ መንፈስ ይልካል፣ ቅባት ይልካል፣ መገለጥ ይልካል፣ ታምራት ይልካል፣ ለውጥን ይልካል፣ አዲስ ነገር ይልካል። አያያያ ዛሬ ዴድ የሆነ ነገር፣ ያበቃ ነገር፣ የተዘጋ ነገር የእግዚአብሔር ቃል ይዘንብበታል። እኔ ለዚህ ነው አንዳንድ አስተምህሮዎችን የማልቀበለው። እውነቴን ነው የምላችሁ። እኔ የተለማመድኩት የእግዚአብሔር ቃል እኔ የማቀው የልጅነቴ ኢየሱስ የሚሰራ ነው። እኔ የማውቀው ያኔ ከጅማ ከቆጪ ሲጠራኝ የማቀው ኢየሱስ የሚሰራ ነው። አጋንንት የሚያስጮህ፣ የሰዎችን ቋጠሮ የሚፈታ፣ የሰዎችን ሕይወት የሚቀይር እንጂ ዝም አይደለም። ተሰብኮ ዝም አይደለም። ተከታታይ ትምህርት ተምሮ ዝም አይደለም። ችግርህን ይመታዋል። ምድረ በዳህን ያለመልመዋል። ዝለልና አሜን በለኝ። የቃሉ መንፈስ the word of God የሚሰራ ነው። የእግዚአብሔር ቃል ከሰሚዎቹ ጋር በእምነት ስላልተዋሃደ አልጠቀማቸውም። ብዙ ሰው ዳይጀስት የማድረግ እንጂ የመስማት ችግር የለበትም። ስብከትን ሰማለን፣ ትምህርትን ሰማለን፣ ግን አናዋህደው። ላሞች ቀኑን ሙሉ ሲበሉ የዋሉትን ያመነዥጋሉ። the whole night ያጣራሉ። እርቦት ያስገባውን በግርድፍ ያስገባውን ሳር፣ በግርድፍ ያስገባውን የሆነ አሰሰ ገበሱን ዳይጀስት ያደርጋል። እግዚአብሔር ሁልጊዜም ቃሉ ይሰማል። ከሰማነው በኋላ ግን ከኔ ጋር መዋሃድ አለበት። ማለት እኔን መቆጣጠር አለበት። ያ የቃል መንፈስ ማኒፑሌት ሊያደርገኝ ይገባል። ያ የቃል መንፈስ ውስጤ ሊገባ ይገባል። አያችሁ፣ እኔ ለአጋንንት ከመጸለዬ በፊት አጋንንት የተቀጠቀጡበትን ቃል ነው ሜዲቴት አድርጌ የምመጣው። ኢሚዲየትሊ ስቆም አጋንንቱን ቢያይለኝ። ይኸውላችሁ፣ ለበሽተኛ ከመጸለዬ በፊት ከመጽሐፍ ቅዱስ ላይ ስለ ፈውስ የተጻፉ ቃሎችን ነው የማነበው። ማንበብ ብቻ አይደለም፣ አዋህዳቸዋል። ኢሚዲየትሊ ለበሽተኛ ጸልይ ይፈወሳል። ዛሬ እነግርሃለሁ፣ ቃሉ ከስራ ጋር ይዋሃዳል፣ ከትዳር ጋር ይዋሃዳል፣ ከአገልግሎት ጋር ይዋሃዳል፣ ከልጆች ጋር ይዋሃዳል። እግዚአብሔር ቃል ለዚህ ነው እኛ አመታዊ ቃል ስናውጅ ሞራል አይደለም፣ ይሰራል። 2017 የያቤጽ ዓመት ተባለ። የለመነውን ሁሉ ነው እግዚአብሔር የሰጠን። እውነቴን ነው የምላችሁ። እኔ ከኔ ህይወት ልንገራችሁ፣ የመጨረሻ ኮንፊደንስ የሚሰማኝ አካውንቴ ውስጥ ገንዘብ ያለቀን አይደለም። በጣም የመጨረሻ ኮንፊደንስ የሚሰማኝ አገልግሎቴ መስመር የያዘ ቀን አይደለም።
የመጨረሻ ኮንፊደንስ የሚሰማኝ በሆነ ክሪቲካል ሲቹዌሽን ውስጥ እግዚአብሔር ቃል ከሰጠኝ በቃ ማንም አይችልም። አሜን 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 አሜን። እላችሁ በጣም የእግዚአብሔር ቃል ስብከት አይደለም። የእግዚአብሔር ቃል ተከታታይ ትምህርት አይደለም። የእግዚአብሔር ቃል ንግርት አይደለም። የእግዚአብሔር ቃል ታሪክ አይደለም። የእግዚአብሔር ቃል መንፈስ ነው። የእግዚአብሔር ቃል ሕይወት ነው። የእግዚአብሔር ቃል ጨለማውን ያነጋል። የእግዚአብሔር ቃል ምድረ በዳውን ያለመልማል። የእግዚአብሔር ቃል ዝግባውን ይቆርጣል። የእግዚአብሔር ቃል ጨለማውን ይመታል። ጀርባውን ፈቅጃለሁ ከረር አድርገህ 3 የመታና ቃሉ መጥቶልሃል በሉ። ይሄ ቃል በሉ ዛሬ ይዘንባል። ኢሮበ ጀቻንጀር ሰገሌ ዋቀዮ ኢሮበ ለፈወጂ ከረት ኢሮበ መነከረት ኢሮበ ጋይለ ከረት ኢሮበ ተጃጅለ ከረት ኢሮበ ሂኖጀ ተጀቻንጀር ወጋ ከነከሰ ሰገሌ ዳንሶቾታ በቃል ትወጣለህ፣ በቃል ትገባለህ፣ በቃል ትሰራለህ፣ ይከናወና ዝለልና ቃል ሀጁባ ካቲያሮስ የሚመራኝ ቃሉ ነው። አካውንቴ አይደለም፣ ዘመድ አይደለም፣ ጓደኛ አይደለም፣ ሀገር አይደለም፣ ከተማ አይደለም። ቃሉ ገንዘብ ነው። ቃሉ ፈውስ ነው። ቃሉ ተአምራት ነው። ይዘንባል ዛሬ እግዚአብሔር ቃል። ቁጭ በሉ። ቃል የመጣላቸው ምን አላቸው ይላል? መላእክት ይላል። ኃይል ያላን ወይም መላእክት ናቸው። ቃሉ ከመጣ በኋላ እኛ ማዋሃድ አለብን። በዚህ በዘዳግም 32 ላይ ምድር ሰማያት ሆይ አድምጡ እኔም እናገራለሁ፣ ምድርም አንቺ የአፌን ቃል ምን በይ ስሚ አለና ትምህርቴ አለ ማይ ቲቺንግ የኔ ትምህርት አለ እንደ ዝናብ ነው አለ። ሎኬት ዝናብን ቅድም ሲዘንብ አይታችኋል። ከልካይ የለውም። የማረስረስ አቅም አለው። የማብቀል አቅም አለው። ፍሬያማ የማድረግ አቅም አለ። ውጤታማ የማድረግ አቅም አለ። ድራይ ሲዝንን በልምላሜ የመተካት አቅም አለ። ትምህርት ያለ እንደ ዝናብ ነው አለ። ይሄ ይኸውልህ የትምህርት ዝናብ የዘነበላቸው ሰዎች አንብበው አይደለም የሚያስተምሩት፣ ተዘጋጅተው አይደለም የሚያስተምሩት። ኦሬዲ ይዘንባል የትምህርቱ ዝናብ። ትምህርቴ እንደምንድን ነው? እንደ ዝናብ ላይክ ሬይን ነው። የዝናብን ባህሪ ተመልከት። የማረስረስ አቅም አለ። ኦቨርዶዝ ከሆነ ደግሞ የመጠራረግ አቅም አለ። የማጥለቅለቅ አቅም አለ። እግዚአብሔር እኮ በወቅቱ ዝናቡን መጥኖ ስለላከ እንጂ ዝናቡን ትንሽ ቢጨምረው፣ ሰሞኑን በዚህ ዓመት ክረምት ላይ አዲስ አበባ ላይ ሆነውን አይታችኋል። ዝናቡ ሳይዙ ሲጨምር ጎርፍ መጣ። ሰው መደንገጥ ጀመር። ትንሽ ኦቨር ቢያደርግ ምን የማድረግ የመዋጥ የማጥለቅለቅ የመጥረግ ዲስትሮይ የማድረግ አቅም ነው። the same thing የእግዚአብሔር ቃል ይመጣል፣ ይላካል፣ ይገለጣል፣ ደን ደግሞ ይዘንባል። የእግዚአብሔር ቃል የዘነበለት ቸርች፣ የእግዚአብሔር ቃል የዘነበለት አገልጋይ፣ የእግዚአብሔር ቃል ሰማይ ተከፍቶ የሚዘንብለት የሚያስተምረውን አያጣም፣ የሚናገረውን አያጣም፣ የሚለውን አያጣም። ሳምንት ካቆምንበት እንቀጥላለን አይልም። በዚህኛው ጉዳይ አይችልም አይልም። የቃሉን ሰይፍ ይመዛል፣ የሚቆረጠውን ይቆራርጣል። ዛሬ ሁለት እጃችሁን አንሱ ልመርቃችሁ። በየትኛውም ሲቹዌሽን ውስጥ የእግዚአብሔር ቃል ዛሬ ማለዳ ይዘንባል። ይዘንባል። የሚያጥለቀልቀውን ያጥለቀልቃል፣ የሚጠርገውን ይጠርጋል፣ የሚያበጥረውን ያበጥራል፣ የሚገለብጠውን ይገለብጣል፣ የሚመታውን ይመታል። ቃሉ ሲመጣ መንፈስ ይሆን ሰይፍ ይሆን ጅማትን ቅልጥምን ነፍስን መንፈስን እስከሚለይ ድረስ ምን ይላል? ይወጋል ይላል። እኔ በህይወቴ በጣም የምቀናው የእግዚአብሔርን ቃል በሚያስተምሩ ሰዎች አይደለም፣ የእግዚአብሔርን ቃል በሚያውቁ ሰዎች አይደለም፣ ከእግዚአብሔር ቃል ጋር የተዋሃደ ነገር ያላቸው ሰዎች ያስቀኑኝ። ማስተማር ይቻላል፣ ማወቅ ይቻላል፣ መንገር ይቻላል። ነገር ግን ከቃሉ ጋር የተዋሃደ ሚክስድ የሆነ ህይወት ያላቸው ቃሉን የሚኖሩ ቃሉን የሚያደርጉ ቃሉ የሚላቸውን የሚሆን አሜን በሉ ባካችሁ።
እና ብዙ ሰው በዚህ ዘመን ኢየሱስ ሲል ለምንድን ነው ማይሰራው? አንዳንድ ሰዎች በኢየሱስ ስም ሲሉ ሽባ ይነሳል። አንዳንድ ሰዎች በኢየሱስ ስም ሲሉ አጋንንት ይንጫጫል። አንዳንዶቻችን ግን ሙሉ ቀን ጠርተን ምንም ወፍ የለም፣ ይቅርታ አድርጉል፣ ምንም የለም። ለምንድን ነው ሲባል ምን እንዳለ ታውቃላችሁ? እነዚህ ስሙን ሲጠሩ የሚሰራላቸው ሰዎች የኢየሱስ ካራክተር ያላቸው ሰዎች ናቸው። የጌታን ካራክተር which means ኢየሱስ የሚለው ኢዮብ አይደለም፣ ማሂ አይደለም፣ ኢዮስያ እንደዚህ ነጠላ ስም አይደለም፣ ካራክተር ነው። ኢየሱስ ሲባል የሚያሳብቀው ካራክተር አለ። ቅድስና አለው፣ ጽድቅ አለው፣ ኦቶሪቲ አለው፣ ስልጣን አለው፣ ህይወት አለው። አሜን አሜን አሜን። ገብቷችኋል? አጋንንት በሞራል አይደል። የኢየሱስ ካራክተር ያ ትህትና፣ ያ ፈርሃ እግዚአብሔር፣ ያ ጽድቅ ውስጣችሁ ካለ ልብሳችሁ ራሱ መድኃኒት። አንድ ሰው ላይ ልናገር ዛሬ በኢየሱስም መታሁት፣ እርግማንን መታሁት፣ ኪሳራን መታሁት፣ ጥንቆላን መታሁት። አተኛብኝ ጮኸ አሜን በል። ተመታ። ያላችሁ መጽሐፍ ቅዱሳችሁን ከወር እስከ ወር የማታነቡ ሰዎች ስማችሁ የተጻፈበትን ቼክ የት እንዳለ የማታውቁ ሰዎች ናችሁ። ከእግዚአብሔር ቃል ያላችሁ ልክ ቃል ማንበብ ሲጀምሩ የሚያዛጋችሁ ሰዎች አዶ ከርቤ ነው ያለባችሁ። መጥቶ ይሰፍርባ። አዶ ከርቤ ማለት መንፈስ ነው። እንዲህ የሚያስብላችሁ ሲሰበክ የሚጨንቃችሁ ሰዎች ይቅርታ አድርጉ። ሲሰበክ የሚያፍናችሁ ሰዎች ይኸው ዛሬ እግዚአብሔር ይታዘባችሁ። ቃል ለምድር መጽሐፍ ቅዱሳችሁ የት እንዳለ እንኳን የማታውቁ ሰዎች እግዚአብሔር ምስክሬን ስትቃዡ የምታድሩ ሰዎች ለመድኃኒት ብላችሁ ትራስ ስር አድርጋችሁ የምትተኙ ሰዎች ከእግዚአብሔር ቃል ውጪ ምንም ማድረግ አንችልም። ከረንሲያችን የእግዚአብሔር ቃል ነው። አሜን አሜን። ጸሎታችንን የሚያስቸኩል ቃሉ ነው። ገንዘብ የሚያመጣ ቃሉ ነው። በር የሚከፍት ቃሉ ነው። አካሄዳችንን የሚያቀና ቃሉ ነው። መታርገውና ከእግዚአብሔር ቃል ጋር ያለ ንብረት አስተካክል በሉን። አሜን አሜን አሜን። ምንም ቃል ማታነቡ ሰዎች አንድ ምዕራፍ አመቱን ሙሉ ማታነቡ ሰዎች ምንም አካውንታችሁ ውስጥ ዲፖዚት ገንዘብ ተቀምጦ በሚሊየን ያለ ገንዘብ ተቀምጦ ምትበሉትን የምታጡ ሰዎች ማለት ነው። ወይንም ደግሞ ምትበሉትን ማጣት አይደለም በማታቁት ችግር ውስጥ የምትዘፈቁ ሰዎች ነው። የእግዚአብሔር ቃል እንደ ሱስ ነው። ይኸውላችሁ if you are addicted በሆነ ነገር addicted ከሆንክ ያንን ነገር አምጣ ማለት ባህሪያል። ለምሳሌ አልኮል የለመደ ሰው አልኮልን ባየ ጊዜ ይወሰውሰዋል። ለዚህ ነው ሰለሞን እንደዚህ አለ፣ ወደ ወይን ብርጭቆ አትመልከት፣ ብርጭቆ ውስጥ ወይኑ በቀላ ጊዜ ትሰናከላለህ ይላል። ማለት እንትኑ ሳሊቬት ያደርጋል ቅላቱ። ወይን ምን ያደርጋል ምናምን የምትሉ ሰዎች የምትጨልጡ ሰዎች እውነቴን ነው የምላችሁ። ይኸውላችሁ መጠጣይ አንድ ሁለት ውሰር ተብሏል። አንድ ሁለት ጀምሮ የሚያቆም ሰው የለም። እግዚአብሔር ምስክር አታቆም። ዛሬ በአንድ ሁለት የጀመርከው እንትኑ ይመጣል፣ ቫይቡ ይመጣል። አንድ ወንድም ሚስቱን አስቸገረ እና መጠጥ ይወዳል በጣም። አዛ ሚስትየው በሽማግሌ ምናምን መጠጥ አስተውት ቢባል መተው አልቻለ። ከዛ በቃ እና እቤት ጠጣ አለችው። ቢራ አይደለም የምትፈልገው፣ ካሴት አመጣች ገዛች። ውስኪ አይደለም የምትፈልገው፣ አመጣች። አይነቱን መጠጡን ደረደረችና በቃ እዚህ ጠጣ አለች። ከዛ በኋላ እሺ በቃ እኔ መጠጡን ነው የምፈልገው አለና አንድ ሁለት ጠጣና ሙዚቃው የለም አለ። አንድ ሁለት ጠጣና መብራቱ የለም አለ። ጫጫታው ጨለማው የለም አለና ወጥቶ ሄደ። አያችሁ አዲክትድ የሆናችሁበት ነገር እንትኑ ኢንቫይሮንመንቱ ራሱ ነው የሚመጣው። the same thing ደማቸው ውስጥ ይኸውላችሁ ድራግ ያለ ሰዎች ድራግን መተው አይችሉም። the same thing ይኸውላችሁ ቅድም የነገርኳችሁ ጅማትን፣ ቅልጥምን፣ መንፈስን እስኪ ላይ which means የእግዚአብሔር ቃል ደም ስር ውስጥ ያለ ሰው ቃሉን ሳያነብ መኖር አይችልም። አዲክትድ ነው በቃ። ቃሉን ሳይገልጥ
ወደ ቃሉ ሳይመለከት መዋል ማደር አይችልም። ያሳዝነኛል። እግዚአብሔር ምስክሬ ነው። እውነቴን ነው የምላችሁ። በአብዛኛው ጴንጤ በዚህ ዘመን ከእግዚአብሔር ቃል ጋር ያለው ህብረት የራቀ ነው። ገና ልክ ማንበብ ስትጀምር ሐሳብ ይመጣል። እኔ አሁን አንድ እግዚአብሔር ሰው ሲናገር ይሄ ስልክ አሁን ስንት አፕሊኬሽን ነው ያለ? ፌስቡክ አለ፣ ዩቲዩብ አለ፣ ቲክታክ አለ፣ ቴሌግራም አለ፣ ቫይበር አለ፣ ዋትስአፕ አለ፣ የእግዚአብሔር ቃል አለ። ትከፍታለህ በስልክ ለማንበብ። የቲክታክ ኖቲፊኬሽን ይመጣል፣ ትገባለህ፣ ታያለህ። ብዙ ሰው ቪው ከሌለው ትበሳጭና ወደ ቃሉ ትመለሳለህ። አይሆን ቃሉን ታነባለህ። ዩቲዩብ የሚል ክሊክ ያርግ። ስልኩ ላይ የለመድካቸው ነገሮች አዲክትድ ስለሆንክ ወደዛ ነው የሚነዳ። ስለዚህ የእግዚአብሔርን ቃል ስታነቡ ምንም አፕሊኬሽን የሌለበት ነገር ላይ አንብቡ። ሃርዱን አንብቡ። ወረቀቱን ያዘው። ቲክቶክ የለም፣ ምን የለም። አሜን በለኝ እባክህ። ያለመዳችሁትን ነገር ዛሬ አላቅም። ሌሊት ስጸልይ ነው ያደርኩት። በቃሉ የሚበረገር ነገር አለ። በቃሉ የሚመታ ነገር አለ። አንድ ሰው ጮህ አሜን ይበለኝ። በቃሉ የሚጠለስ ነገር አለ። የእግዚአብሔርን ቃል የማያነብ ሰው ያለ ካርታ በባህር ላይ የሚሄድን ሰው ይመስላል። የት እንደሚሄድ አያውቅም። ማዕበል ይወስደዋል፣ ችግር ይወስደዋል፣ መከራ ይወስደዋል፣ ኃጢአት ይወስደዋል፣ ጭንገፋ ይወስደዋል፣ ጨለማ ይወስደዋል። ለምን? ካርታ ስለሌለው። ይሄ የእግዚአብሔር ቃል የህይወት ምንድነው? ካርታ ነው። ካለመድከው ያዛጋሃል። ግን ቻለው አንድ ቀን ያዛጋ። የወረደ ቡና ጠጣበት። አንብበው፣ ዝም ብል ድገመው፣ እንደገና ሶስተኛ ድገመው፣ አራተኛ ድገመው። ከዛ በኋላ ይሄንን ካላየህ ቀኑ ራሱ አይመችም። ይሄንን ካላየህ እንቅልፍ ራሱ አይመጣል። ይሄንን ካላነበብክ እኔ ወላችሁ የራሴ ባይብል አለ። በጣም እቺ ባይብል ከኔ ጋር አታችድ መሆኗን የምታውቁት የሌላ ሰው ባይብል ለማንበብ አፒታይት የለኝ። this is my bible። ይኸውላችሁ በተለይ የኃይል አገልግሎት ስሙኝ። ይሄ የተአምራት አገልግሎት እውነቴን ነው የምላችሁ። የመገለጥ አገልግሎት ራእይ ላይ እኮ እንደዚህ ነው የሚለው፣ መጽሐፉን ከመልአኩ እጅ ተቀብዬ በላኋል። ከዛ በሀገሮች ላይ በኔሽንስ ላይ ትንቢት ተናገርኳል። የፕሮፌሲ መንፈስ ያለው ጾም ጸሎት ውስጥ አይደለም። የትንቢት ጫማ ቁጥር መጥራት፣ ስም መጥራት፣ አገር መጥራት የት ውስጥ አለ? ይሄን ቃል በደንብ ስትበላ አክቲቬት ይሆናል። ይሄ ኢንጂን ነው፣ ነዳጅ ነው። አቱራባ ጋላባ ኧረ አንድ ሰው ጮሆ አሜን ይበል፣ አሜን ይበል። ትምህርት ስሙ፣ ስብከት ስሙ። ስክሮል ስታደርጉ አትዋሉ። የስክሮል መንፈስ የተመታ ይሁን። እውነቴን ነው የምላችሁ። ይኸውላችሁ አንዳንድ መንፈሳዊ ነገሮች ውስጥ መክረም መልመድ አለብን። መዘፈቅ መልመድ አለ። አምልኮ ከሆነ አምልኮ ውስጥ መዘፍዘፍ መልመድ አለብን። ቃል ከሆነ ቃል ውስጥ መዘፍዘፍ መልመድ አለ። ጸሎት ከሆነ ጸሎት ውስጥ መዘፈቅ መልመድ አለ። አሉ ባራካታ እንዲህ ዝፍቅ ማለት ልመድ። እውነቴን ነው የምላችሁ። አድምታችሁ አሜን። እኔ የአምልኮ ሳምንት ከጀመረኝ ባለቤቴ ታውቃለች። በቃ ሌላ ነገር አልሰራም። ሌላ ነገር ውስጥ መግባት አልችልም። የቃል መንፈስ ከለም እዛ ቃል ውስጥ እስከምገባ ጾም ጸሎት ከጀመርኩ አይታችሁኛ። እዛ ውስጥ በቃ እዛው ዝፍቅ ማለት አለበት። ጸሎት ከጀመራችሁ እዛ ውስጥ ጠልቃችሁ ግቡ። ቃል ከጀመራችሁ እዛ ውስጥ ጠልቃችሁ ግቡ። ህይወት በዛ ውስጥ አለ። ህይወት በዛ ውስጥ አለ። ኃይል በዛ ውስጥ አለ። አንዳንድ ሰዎች በጣም ከቃል ጋር የተሳሰሩ ሰዎች በህልማቸው ቃል ይመጣል። የሚገርማችሁ አይደል? በህልማቸው ቃል ይመጣል፣ ጥቅስ ይመጣል። አንዳንድ ሰዎች ከመዝሙር ጋር የተሳሰሩ ሰዎች ሲዘምሩ ያድራሉ። አንዳንድ ሰዎች ከኃይል አገልግሎት ጋር የተሳሰሩ ሰዎች በህልማቸው ሲፈውሱ ያድራሉ። አንዳንድ ሰዎች ከሆኑ የእግዚአብሔር ሰዎች ጋር ከነሱ
ቅባት ጋር የተነካካ ነገር ያላቸው ሰዎች ነቢያቶችን በህልማቸው ያሉ፣ መላእክቶችን በህልማቸው ያሉ፣ ዘማሪዎችን በህልማቸው ያሉ። አንድ ሰው አሜን ይበል። ዛሬ የቃሉ ደጅ ተከፈተ። የቃሉ ደጅ ተከፈተ። እኛ አገር የእግዚአብሔርን ቃል አጣሞ የሚያስተምር ይበዛል። አያስፈልግም የሚል ይበዛል። አንዳንዱ ምን ይላል? አይ ከዚህኛው ልስበክ ወይስ ከላይቭ ልስበክ ይላል። ኖ ይሄ ነው ላይቭ፣ ይሄ ነው ላይቭ፣ ይሄ ነው ላይቭ። ይሄን የእግዚአብሔርን ቃል የማያውቅ ሰው ሌላ ነገር ማወቅ አይችልም። ሁለተኛው ምን አለ? እንደ ዝናብ ላይክ ሬን፣ ነገሬ ደግሞ እንደ ጠል ትንጠባጠባለች ማለት ጀስት እስራኤሎች። እኔ መንፈስ እየወረደብኝ ነው ዛሬ በኢየሱስ የሆነ መለቀቅ ይሰማኝ። ቃሉ ደም ስሬ ውስጥ ሲሄድ ይሰማኝ። አሜን። ተነስታችሁ ወንበር ቀይሩ። አጠገባችሁ ያለውን አድራሻ ተቀይሯል በሉልኝ። ተቀይሯል በሉልኝ። ተቀይሯል በሉልኝ። አሜን፣ 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 አሜን። እልልታ እስቲ ጭብጨባ፣ እልልታ፣ እልልታ። ቁጭ በል። ጳውሎስ ለጢሞቴዎስ ሲናገር የእግዚአብሔርን ቃል በቅንነት የሚናገር የማያሳፍር ሰራተኛውን ይላል። which means በቅንነት የሚናገር፣ በየብልቱ የሚናገር፣ በየተግባሩ የሚናገር የማያሳፍር አገልጋይ ማን ነው ብለህ ብትለኝ የእግዚአብሔርን ቃል የሚያውቅ አገልጋይ። የማያሳፍር ነብይ ማን ነው ብለህ ብትለኝ የእግዚአብሔርን ቃል የሚያውቅ። የእግዚአብሔር ቃል ታውቆ አያልቅም፣ ተዝቆ አያልቅም። በየማለዳው ምንድነው ይላል? አዲስ ነው ይላል። ቃሌ አለ በምን እንደሚወርድ እንደ ጠል ነዋል። ጠል ማለት ሚንጠባጠብ ላይክ ድሮፕ። እስራኤሎች በዓለም ላይ የጠብታ መስኖ ይባላል። አይታችሁ ከሆነ የጠብታ መስኖ ማለት በእያንዳንዱ እርሻ ውስጥ ቀጫጭን ኮንዲው ተቀባ ጥቂት ጥቂት ውሃ ለአንዱ ለምሳሌ ለአንድ ቲማቲም በየቀኑ ተቆጥሮ ነው የሚሰጠው ጠብታ። እና በዓለም ላይ ውሃ እንዳይባከን የውሃ ቴክኖሎጂን የፈጠሩ እስራኤሎች ናቸው። የእግዚአብሔር ቃል እንደ ዝናብ ቢመጣም ይሰራል፣ ደግሞ እንደ ጠል ቢመጣ ሰስቴይናቢሊቲ እንዳለው ኮንቲኒቲ እንዳለው ምን እያለ በቀስታ የሚወርድ ነው፣ ግን ዲፕሊ ዘልቆ የሚገባ ሩትሊ ዘልቆ የሚገባ ፔኔትሬት አድርጎ የሚገባ ሞሽኑ ፍጥነቱ ቀስ ያለ ነው፣ ግን ምን የሚል ዘልቆ የሚገባ የልብህን ያክል ነው። ሰፊ ልብ ካለ ይዘንባል፣ ጥቂት ካለ ደግሞ ላይክ ኤ ድሮፕ ይላል ጠብ ይላል። ግን ምን ያደርጋል? አጥንት ውስጥ የመግባት አቅም አለ። ማንም ሲናገር እንደ ማን ይናገር ይላል? እንደ እግዚአብሔር ቃል ይናገር። መንፈሳዊ ዓለም ላይ ስሙኝ፣ ከምንሰማባቸው መንገዶች ውስጥ አንደኛው እምነት ነው፣ ሁለተኛው ልሳን ነው፣ ሶስተኛው ዋነኛው በእግዚአብሔር ቃል ነው መናገር ያለብን። ጸሎት እግዚአብሔርን መጨቅጨቅ አይደለም፣ እግዚአብሔርን መነዝነዝ አይደለም። ችግሩን በእግዚአብሔር ቃል አማካኝነት ማናገር። አሜን በሉ እባካችሁ፣ አሜን በሉ። አንድ እግዚአብሔር ሰው በ1940 አሜሪካ ውስጥ ያሉ ትልቅ አገልጋይ ናቸው። በዛ ዘመን ወደ 44 ሚሊዮን ዶላር ሀብት ነበራቸው። የእግዚአብሔር ቃል ናቸው፣ ሀብታም ናቸው አገልጋይ። እንዴት ሀብታም ሆኑ ተብለው ሲጠየቁ የእግዚአብሔርን ቃል ዲግ አውት ማድረግ ጀመርኳል፣ መቆፈር ጀመርኩ። የፕሮስፔሪቲ እምብርት ያለው በእግዚአብሔር ቃል ውስጥ፣ የብልጥግና ቁልፉ ያለው በእግዚአብሔር ቃል ውስጥ። የእግዚአብሔር ቃል የማይከፍተው ቢዝነስ የለም። የእግዚአብሔር ቃል
የማይሰራው ቤት የለም። የእግዚአብሔር ቃል የማያመጣው እድል የለም። ዛሬ ልናገር፣ ቆጥረ የማታውቀውን ገንዘብ መቁጠር ትጀምራለህ። በቃል ውስጥ ያለ ሀብት ያገኘሃል። አሜን። ሀብታል። ከዛ እንደዚህ አሉ፣ እኔ አሉ ላለፉት ዓመታት በየትኛውም አይነት ሲቹዌሽን ውስጥ ስገባ አክሽን አልወስድም አሉ። ስሙኝ፣ ልክ ሰው ታሟል ሲባል ለመጸለይ አልቸኩልም አሉ። የሆነ አደጋ ደርሷል ሲባል ወይኔ ወይኔ አልልም አሉ። ደን ረጋ ብዬ ከሰማሁት ዜና ውጪ መልስ የሚሆን ቃል እፈልጋለሁ። ስንቶቻችን ከዋይ ዋይ በፊት ቃል የምንፈልገው? የሆነ አደጋ ደረሰ፣ ቆም በልና ቃል ፈልግ። እንዳትወድቅ እንዳትሰናከል መላእክቱን ምን ይላል? በእጃቸው ይደግፉ ዘንድ ስላንተ ያዘ። ይሄንን አንሳና ውጣ። መንገድ ስትወጣ መንገድ የምትሄድበትን ቃል ይዘውጣስ። እሺ አውሮፓ ሊሄድ ነው ሸኙኝ። በምንድነው ምን ሸኝ? ቃል አለ እኮ። ቃል ይዘ መውጣት አለ። አመቱን ሲጀምር ቃል አለክ። ስራ ሲጀምር ቃል አለ። ቢሮ የገባህበት ቃል አለ። ቤት የሰራህበት ቃል አለ። ከተማ የቀየርክበት ቃል አለ። አገልግሎት የጀመርክበት ቃል አለ። እመነኝ፣ አትወድቅም፣ አትሰናከልም፣ አትከስርም በኢየሱስ ረፖካታያ ቃል አለኝ። ቃል እሱ ዳየ ይመጣል። አሜን። ጌታ የሰጥ ቃል አለ። ከልጅነት ቃል አለ። ቃል አለ። ሶስተኛ በልምላሜ ላይ እንዳለ ጤዛ ነው አለ። ጤዛ አይታችሁ ከሆነ ቢዩቲነስ ነው፣ ቁንጅና ነው። አንድ ተክል ወይንም ሃርቨስት የደረሰ ፓራካላባ። እስቲ ድብልቅልቅ ያለ እልልታ ጭብጨባ ለጌታ አምጣ አምጣ። አስገባ 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 አስገባ። There is a beautiness in the word of God. በእግዚአብሔር ቃል ውስጥ ቁንጅና አለ፣ ፌቨር አለ፣ ግሬስ አለ። አይታችሁ ከሆነ ምድረ በዳ ላይ መሬት ሃርቨስት ወይንም ደግሞ መከር ሲደርስ ቡቃያ ወጥቶ አረንጓዴ ሲሆን ገና በአረንጓዴነት በልምላሜው እያለ ስትመለከቱት ጤዛ በላዩ ላይ ካለ ሻይን ያደርጋል፣ ግሬስ ይኖረዋል። ትምህርቴ ምንድነው? እንደ ጤዛ ነው። በበቀለው ነገር ላይ፣ ባበበው ነገር ላይ፣ እግዚአብሔር በተከለው ትዳር ላይ፣ እግዚአብሔር በሰጠው ቅባት ላይ፣ እግዚአብሔር በሰጠው ጥሪ ላይ፣ እግዚአብሔር በሰጠው መለኮታዊ ነገር ላይ ቃሉ ሲመጣ ውበት አለው። ቃሉ ሲመጣ ግሬስ አለው። ቃሉ ሲመጣ መልከኛ ያደርጋል፣ ውበታም ያደርጋል። መንፈሳዊ ውበት ብቻ ነው። ይሄን መልክሽን ራሱ ሻይን እንዲያደርግ ያደርገዋል። እውነቴን ነው የምላችሁ። ዳዊት እኔ ውብና ቆንጆ ሆኜ ተፈጥሬያለሁ። የእግዚአብሔር ቃል 74 ጣሳ አትመስልም። ያንዳንድ ሰው ፊት የተቀሰፈ ሰው ነው የሚመስለው። እግዚአብሔር ይቅር ይበል። ኤሌክትሪክ ይዞት ያመለጠ ሰው ነው የሚመስለኝ እግዚአብሔር። እውነቴን ነው። የእግዚአብሔር ቃል በውስጣቸው፣ በደም ስራቸው፣ በሴላቸው፣ በመንፈሳቸው ያለ ሰው ፊታቸው ያበራል። ምግብ በልቶ አይደለም፣ ሜካፕ ተጠቅሞ አይደለም። አሜን በለኝ ባክ። ውበት አለው በእግዚአብሔር ቃል ውስጥ። ለቤት ውበት ነው፣ ለአገልግሎት ውበት ነው፣ ለስራ ውበት ነው፣ ላንተ ውበት ነው። የማን ቃል? እግዚአብሔር ቃል። ግንባርን መታ አድርገውና ቃሉ በኔ ላይ አለ በለኝ። ብዘረዝረው አያልቅም፣ አያልቅም። እግዚአብሔር ቃል አያልቅም በለው። እግዚአብሔርን ቃል ጀዲ ሰገሌ ዋቀይ ይሄንን የዓመቱን ቃል ደጋግመ በለው። አብዳሃል እስከሚሉ ድረስ ጎዳና የሚቀናው አንዱ በቃል ነው፣ ሁለተኛ በመስጠት። ምን ይላል? በምን ፊት ያቆመዋል ይላል? በገዢዎች ፊት ያቆመዋል። ለሚሰጥ ሰው ምን ይቀናለታል? ጎዳናው ስጦታ የሰጪውን መንገድ ታቀናለች። ባይዘ ኢፍ ዩ አር ኤ ጊቨር መንገድ እየተከፈተ
መንገድ በጸሎት ብቻ አይደለም የሚከፈተው፣ መንገድ በመስጠት ወገግ ያለ መንገድ ምን የሆነ ስፒሪቹዋል በር የሚከፈተው በመስጠት። አንተ አሜሪካ ኖ አይደለም። የፕሬየር በር ያስከፍታል፣ የስኬት በር ያስከፍታል፣ የአገልግሎት በር ያስከፍታል፣ የቅባት በር ያስከፍታል፣ የመከናወን በር ያስከፍታል። ጊቨሮች ብዙ መንገድ አላቸው። ረጅም ርቀት የሚሄዱ ሰዎች መንገድ ገንዘብ የሚሰጡ ሰዎች ጊቨር። ሁለተኛው እግዚአብሔር ቃል ጎዳናን ያቀናል። ሕግ ለእግሬ መብራት ነው ለመንገዴ ምንድነው አለ ብርሃን ነው አለ። the word of God መንገድ ያቀናል። የለም በተባለበት ነገር ውስጥ ምንም በሌለበት ነገር ውስጥ አሜን በለኝ ባክ። ሲጨላልም እኔ ወደ ሰው አልደውልም፣ ሳጣ ወደ ገሌ አልደውልም፣ አልጨነቅም። እኔ የእግዚአብሔርን ቃል መፈትፈት ጀምራለሁ። there is something በእግዚአብሔር ቃል ውስጥ የሆነ ጎዳናዬን የሚያቀና ነገር። አጠገባችሁ ያለውን ሰው ቃሉ ጎዳናህን ያቀናል በል። አሜን አሜን አሜን። ጀርባው ምታና ቃሉ ጎዳናህን ያቀናል በል። ጠይቁ እስቲ ሰሞኑን መቼ ነው ቃል ያነበብከው በሉልኝ። ጠይቅልኝ፣ መልስ ጠይቅልኝ። ጠይቁ ምን እያነበብክ ነው በሉ። ጠይቁ፣ መልስ ጠይቋ። ያነበበውን ቃል ይንገራችሁ። ሰሞኑን ውስጣችሁ ያለውን ቃል አንድ ቃል ንገሩ። አጠገባችሁ ላለ የሆነ ቃል ያነበባችሁት ጊዜ ሰጥቻለሁ። አታፍጥጥብኝ፣ አትየኝ። ጠይቀው። አጠገብ ያለ ምንድነው ያነበብከው በለው። ንገረኝ በለው። ንገረው። የሆነ ቃል ንገር። ቀኔን ደግሞ በዜና አልጀምረውም፣ በፌስቡክ አልጀምረውም። ቀኔን ወይ በመዝሙር ወይ በስብከት ወይ በቃል ነው የምጀምረው። በጣም የምጠነቀቀው ለውሎዬ አይደለም፣ የቀኔን መጨረሻና የቀኔን መጀመሪያ ግን እጠነቀቅበታል። በቃል የጀመርኩት ቀን ከባድ እንደሆነ አውቀ፣ በቃል የዘጋሁት ቀን በመላእክት ህልም የተሞላ እንደሆነ አውቀዋል። አጠገባችሁ ያለው ሰው በምንድነው ቀንን የምትዘጋው በሉ። በምን ነው የምትዘጋው? የመጨረሻዎቹን ከእንቅልፍ በፊት 15 ደቂቃ መንፈሳዊ ነገር ስማ። የመጨረሻው ጠዋት ስትነሳ የመጀመሪያው ወደ ቶይሌት ከመሮጣችሁ በፊት አንድ ቃል አንብቡ። ካላነበባችሁ ስብከት ከፍታችሁ ስሙ። ስብከት ካልሰማችሁ መዝሙር ከፍታችሁ በስፒከር እዛው ተንገዳገዱ። መዝሙር ከፍተ እዛው ተኛ ከፈለግ። በጣም ብለስድ የሆኑ ሰዎች መንፈስ ነክቶኛል ራታ አረጮ አሜን በለኝ። የአባቶቼ የነቢያት መንፈስ በእኔ ላይ የእግዚአብሔርን ቃል የሚጠላ መንፈስ ይመታ በለው ይመታ። የቃሉ መንፈስ የያዘ ይመታ። ደሞስ በጣም ብለስድ የሆኑ ሰዎች የመጀመሪያ ቀናቸው በመንበርከክ የሚጀምሩ in the first day በሞርኒንግ ስትነሱ ምንም ለመናገር አትጨነቁ። then ወርዳችሁ ተንበርከኩ። ጌታ ሆይ እኔ ብዙ ጸሎት አልችልም፣ ብዙ ንግግር አልችልም፣ የልቤን ታውቃለህ። አንድ ነገር ግን አሳያል። ቀኔን ላንተ በመንበርከክ ጀምሬያለሁ። ቀኔን ላንተ እቺን ብቻ ብለውጣ። ምንም 40 ደቂቃ 50 ደቂቃ ጸልይ፣ እቺን ብቻ ብለህ ተነስ። then you will see it። ለእግዚአብሔር ተንበርከከ የጀመርከው ቀን ማንም አያንበረክከ። በሽታ አያንበረክከ፣ ጌታ አያንበረክከ። ተንበርከክ። እያንዳንዷን ቀኔን እንደዚህ ነው የማደርገው። እግዚአብሔር ተንበርከከ ነው የሚጀምረው። መጸለይ ከቻልኩ ቻልኩ፣ ካልቻልኩ ግን እግዚአብሔር ሆይ ተንበርከከ ጀምሬያለሁ። አይኖ ላንተ ሰግጄ ጀምሬያለሁ። ተገባችሁ ያለውን ሰው ቀንን ለእግዚአብሔር ክብር ተንበርከከ ጀምር በሉ። ለእግዚአብሔር ክብር ተንበርከክ በሉ። ስለዚህ በልምላሜ ላይ እንደ ጤዛ ይላል። ይሄን ልናገር። በሳር ላይ በልምላሜ ላይ ሚታይ ውበት ነው የእግዚአብሔር ቃል። በሳር ላይ ደግሞ እንደ ካፊያ ምን ነው የሚያሳየው? የትልቅ ተስፋ ምልክት ነው ካፊያ። የትልቅ ዝናብ ቀብድ ነው ካፊያ። የትልቅ ጉብኝት ማሳያ ነው። እግዚአብሔር ቃል በሳር ላይ እንደምን እንደ ልክ ካፊያ ሲመጣ ኤልያስን ምንድነው ያለ? እነሆ እጄ የምታክል ደመና ያለ ሲል ወዲያው ሰማዩ ጨለመ።
ካፊያ ማካፋ ሲጀምር ምን አለ? ዝናቡ ታላቅ ነው አለ። which means እግዚአብሔር ይሁላችሁ አንዳንድ ጊዜ እንደ እምነታችን ነው። የሆነ ካፊያ ይልካል። ራባጋላ ወሳክራ ትንቀሳቀሻለህ፣ መጸለይ ትጀምራለህ፣ ቃል ማንበብ፣ ማስታወሻ ትይዛለህ፣ ባይብል ትይዛለህ፣ ጨዋታ ሆናለህ፣ ታሰምራለህ ምናምን እንትና አርገ ምናምን ፓርከር ትገዛለህ፣ ትልቅ ባይብል ትይዝ። ይሄ ካፊያ ነው። ጀምረዋል ማለት ነው። ለቃሉ ዶፍ እየተዘጋጀ ነው ማለት ነው። እኔ እግዚአብሔር ረድቶኝ እኔ በማስታወሻ አምናለሁ። ማስታወሻ የማይዝ ጴንጤና አገልጋይ ሶሪ ቱ ሴይ ዚስ ለምን መሰላችሁ? አንዳንዱ ነገር መኪና እየነዳው ይመጣ። እግዚአብሔር ምስክሬ ነው። ባለቤቴ ታውቃለህ፣ ሳሎን ሁሉ ጊዜ ከመተኛቴ በፊት ባይብል አለ፣ ስክሪፕቱ አለ፣ ማስታወሻ አለ። በምን ሰዓት ተነስቼ መጽሐፍ እንደምጀምራለሁ ወይ ህልም አይቼ ጽፋለሁ ወይ የቃል ብድግ ብዬ ቀጥታ የት አለ ስክሪፕቶ የት ነው ያለው ምናምን አለ። ቀጥታ ቁጭ ብዬ ቃሉን እንትን ድራፍት አወጣለሁ። ከዛ ደን በሚቀጥለው ቀን ያ ትምህርት ይሆናል፣ ቲቺንግ ይሆናል። አሜን አሜን። ባለፈው የጸለይንበት ርዕስ አንዱ ዘፍጥረት 2:5 ነው። ምን ይላል? የሜዳ ቁጥቋጦ ሁሉ በምድር ላይ ገና አልነበረም፣ ሜዳውን ቡቃያ ሁሉ ገና አልበቀለም። ጊዜ አለን አይዟችሁ። አልነበረም። እግዚአብሔር አምላክ በምድር ላይ አላዘነበም ነበርና ምድርንም የሚሰራባት ሰው አልነበረም። ዶፍ ብቻ ሳይሆን የእግዚአብሔር የቃሉ ፕሬዘንስ አልጀመረም ነበር። ነገር ግን ጉም ከምድር ትወጣ ነበር፣ የምድርንም ፊት ሁሉ ታጠጣ ነበር ይላል። የእግዚአብሔርን ቃል እንግዲህ ብዙ መንፈሳዊ ብሎክ ከሚያደርጉ ነገሮች አንዱና ዋነኛው የኃጢአት ልምምድ ነው። ኃጢአት ብሎክ ያደርጋል። የቃሉን ፍሰት ይከለክላል። የሰማይን ዝናብ ከመዝነብ ይከለክላል። እናንተ እዩ ሁለተኛ ዜና 7:13 እስከ 15፣ ሁለተኛ ነገሥት 18፣ ያዕቆብ 6 ከቁጥር 1 ጀምሮ እናንተ አንብቡ። ወጥ ትምህርት ስለሆነ ትንሽ 5 ደቂቃ ልናገር። የእግዚአብሔር ቃል ወደ ህይወታችን ሲመጣ እንደ ዝናብ ብቻ ሳይሆን እንደ ካፊያ ብቻ ሳይሆን ምንድነው? እንደ ዘር ነው። ላይክ ሲድ ነው። በአንድ ወቅት የሰማችሁት ቃል ነው በአንዳንዶቻችሁ ህይወት ውስጥ ተዋህዶ ዛሬ ላላችሁበት ነገር ገንዘብ የሆነ ሀብት የሆነው ሪሶርስ የሆነ እነዚህ ልናገር። የእግዚአብሔር ቃል የተመሰለባቸው ነገሮች ባይብሊካል ዋና አንደኛው እንደ እሳት፣ እንደ ድንጋይ፣ እንደሚያደቅ መዶሻ ተመስሏል። ቃሌ ይላል እንደ እሳት እንደ ድንጋይም እንደሚያደቅም መዶሻ አይደለምን ይላል። ማለት ብሬክ የማድረግ አቅም አለ፣ የመለብለብ አቅም አለ። ዋካታ ያባዲያስ እንደምንድን ነው? ለድንጋይ እሳትንና ድንጋይን እንደሚያደቅ ለምንድን ነው ይላል። ይኸውላችሁ ዛሬ በፍቅር እንደ ወንድም ልምከራችሁ። ከእግዚአብሔር ቃል ጋር አሁን ባለን አካሄድ ለውጥ አንጠብቅ። እውነቴን ነው የምላችሁ። በህይወታችሁ ምንም አይነት ለውጥ አትጠብቁ። ባለፋችሁበት አቅጣጫ ውጤታማ አትሆኑ። ከሰማይ እንደሚወርድ በረዶና ዝናብ ነው። የመጨረሻው መስታወት ነው የእግዚአብሔር ቃል። ላይፋችን የሚመዘንበት ኤግዛማይን የሚደረግበት ይሄ መስታወት ነው የእግዚአብሔር ቃል። ለዚህ ነው ቃሉን የምታደርጉ ሁኑ እንጂ ራሳችሁን እያሳታችሁ የምትሰሙ ብቻ አትሁኑ። ቃሉን ምን የምታደርጉ አክት ኦን ዘ ወርድ ኦፍ ጋድ። የሚሰማ የሚያደርገውን ቢኖር ፈጥኖ ፊቱን በመስታወት እንደሚያይ ሰውን ይመስላል። ይኸውላችሁ ቃሉን ሰምቶ አሁን ሰምተናል። የማያደርግ ሰው ፊቱን በመስታወት አይቶ አሁን መስታወት ዛሬ ጠዋት አይተናል ግን እንረሳለን። በጣም ይገርመኛል። የመስታወት ድግምቱ ግራም ያጋባል። ማለት ፊትህን አይተዋል ግን ትረሳዋል። ቃሉን ሰምቶ የማያደርግ ሰው አክሽን የሌለው ሰው ፊቱን በመስታወት አይቶ በኋላ ደግሞ ፈጥኖ የሚረሳን ሰው ይመስላል ይላል። ይሄዳል ወዲያውም ይረሳል። ነገር ግን ነፃ የሚያወጣውን ስሙኝ፣ ፍጹሙን ሕግ ተመልክቶ የሚጸናበትንም ስራ የሚሰራ እንጂ ሰምቶ የሚረሳ ያልሆነው በራሱ የተባረከ ይሆናል ይላል። ብሌሲንግ ቃል መጥቷል አይደል? አክሽን በዚህ መንገድ አለ ማለት አክሽን።
ትጸልያለህ፣ ቃል መጣለ ዱኢት። ትጸልያለህ፣ ቃል መጣለ አክሽን ውሰድ። አውሮፓ ጀርመን ትልቅ እንትን አለ፣ ሞል አለ አክሽን የሚባል። እውነትም እቃው እዛ ስትገቡ አክሽን ነው የምትወጣው፣ ጠይቃ አትወጣም። በጣም ርካሽ ነው፣ ምርጥ እቃ ነው። አክሽን 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 የሚባል ሞል አለ። ስሙ ራሱ ገረመኝ። ጌታ አክሽን ገብተ እንደ እንትን ማነሽ 500 200 አይሆንም ማለት አትችልም። በቃ የምትፈልገው ቃል ጫማ ካለ ትፈልጋለህ። ዋጋውን ስታየው ከሌላ ቦታ በቅና አክሽን 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 አክሽን። ብዙ ሰው ትንቢት ሰምቷል፣ ግን አክሽን የለው። እግዚአብሔር ደግሞ ከሚሰሙ ሰዎች ጋር ሳይሆን ጉዳዩ ያለው የሰሙትን ነገር አክሽን ከሚወስዱ ሰዎች ጋር። እግዚአብሔር ቤት እሰራልሃለሁ ብሏል። መሬት ፈልግ ሂድና እብድ ነው ይበሉ። እግዚአብሔር መኪና ሰጣለሁ ብሏል። የምትፈልገው መኪና ፎቶ አንስተ መኝታ ቤት ጋር ለጥፈው። ይኸውልህ ቪዛ እግዚአብሔር የሆነ ሀገር ትሄድ አሜሪካ ትሄዳለህ ከተባለ አሜን አትበለ። ሂድ ባንዲራ ግዛ፣ የአሜሪካ ባንዲራ አልጋጋ ትካል ሲቲዝን ነኝ በል። እውነቴን ነው የምላችሁ። እግዚአብሔር ለቤተ ክርስቲያን የሰጠው ዋናው ሀብት የእግዚአብሔር ቃል። ይሄ ማኑዋል ነው። ሶሪ ፍሪጅ ስትገዙ ማኑዋል እንዳለው፣ አይፎን ስትገዙ ማኑዋል እንዳለው፣ መኪና ስትገዙ ማኑዋል እንዳለው፣ የኛ ደግሞ የህይወታችን ማኑዋል ይሄ ነው። ይሄ ማኑዋል ነው። ይሄ ማኑዋል ስታመም እንዴት ይውላችሁ። መኪና ኤሌክትሪክ መኪና ምናምን የገዛችሁ ሰዎች አሁን ይነግራችኋል። እንዲህ ቢሆን ውሃ ቢነካው ምናምን ጋራጅ ውሰድ ይላል። የሆነ ነገር ቢሆን ቢጋጭ እንደዚህ ውሰድ ይነግራል። ይሄ ማኑዋል ገንዘብ ካጣህ ይሄን አርግ ይላል። ከታመምክ ይሄን አርግ ይላል። ቅባት ከፈለክ ይሄን አርግ ይላል። አገልግሎት እንዲያድግ ይሄን አርግ ይላል። ጥሩ ኑሮ እንድትኖር ይሄን አርግ ይላል። ፊትህ እንዲያበራ መልክህ እንዲሆን ጂም ቤት ሂድ ይላል። ሰውነትን ለመልካም ነገር ማስለመድ መልካም ነው ይላል። እና ጨብጭብ ለጌታ ክብር። እስቲ ቃል የመጣለት ብቻ እጆቹን ያወዛውስ